ሰላም እንዴት ነሽ? ሰላም ሄዱ እንዴት ነሽ? እንኳን ደህና ቆየሽ። አረፍ በይ። አመሰግናለሁ። እንግዲህ ሳር ቤት ላይ በ5.7 ሚሊዮን ብር ባለ 2 መኝታ እንዲሁም ደግሞ የንግድ ሱቆችን በ2.5 ሚሊዮን ሙሉ ክፍያ ለሽያጭ ማውጣታቸውን ሰምቼ ነው የመጣሁት። እውነት ነው? እውነት ነው። ሳር ቤት ላይ ባለ 2 መኝታ አፓርትመንት በ5 ሚሊዮን 700 ሺህ ብር ሙሉ ክፍያው ነው። የንግድ ሱቆች ደግሞ ገላን ላይ በ2 ሚሊዮን 500 ሺህ ብር ሙሉ ክፍያ እየሸጠን ነው። መልካም። እንግዲህ እስቲ ከዚህ በፊት ያው እናንተም ጋር ደጋግመን መተናል። ከዚህ በፊት የነበሩት ሳይቶች ምን ላይ ደረሱ፣ እንዲሁም ደግሞ አዲስ ነገር ካለ አያይዘሽ የምትነግሪኝ ይሆናል። ቅድሚያ ግን እንተዋወቅ። እሺ፣ ያው በተደጋጋሚ እዚህ ቻናል ላይ መጥቻለሁ። ብዙዎቹ ያውቁኛል ብዬ አስባለሁ። ኢክራም ጌታቸው እባላለሁ። በቴምር ሪል ስቴት ውስጥ የሽያጭ አማካሪ ነኝ። ካምፓኒያችን ደግሞ ቴምር ሪል ስቴት ይባላል። በ7 ዓመት ሆኖታል ከተመሰረተ ስታብሊሽድ ከሆነ። በዚህ በ7 ዓመት ውስጥ ደግሞ 6 ፕሮጀክቶችን ሰርቶ ያስረከበ ድርጅት ነው። ከ340 በላይ ቤቶችን አባወራዎችን የቤት ባለቤት ያደረገ ካምፓኒ ነው። መልካም። እንግዲህ እኔም ሰምቼ የመጣሁትና አዲስም ነገር ካለ እስቲ አያይዘሽ ንገሪኝ። መልካም። ሳር ቤት ላይ ነው አፓርትመንትን እየሸጥን ያለ ነው። ከሳር ቤት አደባባይ ወደ ቫቲካን የሚወስደው ቫቲካን ኤምባሲን አለፍ እንዳልሽ ዋናው አስፋልት ዳር ላይ ነው የሚገኘው ሳይታችን። እዛ ላይ ግራውንድ ፕላስ 21 የሆነ መኖሪያ አፓርትመንት ሙሉ በሙሉ ሬዚደንሻል አፓርትመንት ነው እየገነባን ያለ ነው። ኦኬ። ሌሎች አዳዲስ ሳይቶች ይዛችሁ መጥታችኋል? አዎ አለን። አዋሬ ከቤተ መንግስት ወደ ጥይት ቤት የሚወስደው መንገድ ላይም አለን እንደዚህ በተመሳሳይ እና ደግሞ ገላን ኮንዶሚኒየም አጠገብ ላይ ዋናው አስፋልት ዳር ላይ የንግድ ሱቆች አሉ። እሺ፣ እንግዲህ ሳር ቤት ላይ ያልሽውን ስለ ሎኬሽን እናውራና ሳር ቤት ምን አካባቢ ነው የሚገኘው? ስለ ህንፃውም አያይዘሽ ንገሪኝ። እሺ፣ ያው ከቫቲካን ኤምባሲ ወደ መካኒሳ የሚወስደው ሳር ቤት መንገድ ላይ ዋናው አስፋልት ዳር ላይ ነው እንዳልኩሽ። ግራውንድ ፕላስ 21 የሆነ ህንፃ ነው። ብዙ ፋሲሊቲዎች አሉት። 4 ወለል መኪና ማቆሚያ ያለው፣ 3 ሊፍት ያለው፣ ደረጃ፣ ባካፕ ጀኔሬተር፣ ትራንስፎርመር፣ ጋርቤጅ ቆሻሻ ማስወገጃ፣ እንዲሁም መጨረሻ ላይ ኦፕን ቴራስ የፕሮግራም ማዘጋጃ ኦፕን ቴራስ ያለው ህንፃ ነው። አንድ ቢልዲንግ ነው። እዛ ላይ ከ81 ካሬ ባለ 2 መኝታ ጀምሮ እስከ 153 ካሬ ባለ 3 መኝታ አማራጮች ነው እየሸጥን ያለ ነው። 81 ካሬ፣ 105 ካሬ፣ 110 ካሬ ባለ 2 መኝታ አለ። ከ139 ካሬ ጀምሮ ደግሞ 146፣ 147፣ 153 ካሬ ባለ 3 መኝታ አማራጮች አሉት። ስለዚህ ባለ 1 የለውም፣ ባለ 2 ባለ 2 ከባለ 2 ነው የሚጀምረው። በጣም ጥሩ። እስቲ ከአነስ ካለው ከባለ 2 መኝታው ዋጋውን ንገሪ። ምን ያህል ይሆናል ዋጋው? እሺ፣ መልካም። 2 አይነት አከፋፈል መንገድ አለ። ደንበኞች ቀስ እያሉ የሚከፍሉ ከሆነ ባለ 2 መኝታ 81 ካሬው 8 ሚሊዮን 900 ሺህ ብር ነው። ቀስ እያሉ የሚከፍሉ ከሆነ ይሄ ማለት 8 ሚሊዮን 900 ሺህ ብር ይሆንና ቅድመ ክፍያ አሁን ላይ የሚከፍሉት 20%ቱን 1 ሚሊዮን 700 ሺህ ብር ነው። ከዛ ቀሪውን ቀስ እያለ በ3 ዓመት ጊዜ ውስጥ ነው የሚከፈለው ተበታትኖ ማለት ነው 20% ከፍለው። አሁን ላይ ግን 100% እንከፍላለን ካሉ 35% እንቀንስላቸዋለን ከ100%ቱ ላይ። ይሄ ማለት 35% ስንቀንስ ቤቱን በ65% ነው የሚገዙት ማለት ነው ደንበኞቹ። ቤት 8 ሚሊዮን 900 ሺህ ብር የነበረው ቤት በ5 ሚሊዮን 700 ሺህ ብር ነው የሚሸጥላቸው ማለት ነው። ከዚህ ነው ያልቅናሽ አለው? አዎ፣ ትልቅ ቅናሽ። ኦልሞስት ከ3 ሚሊዮን ብር በላይ ነው ቅናሹ። ሌላኛው ባለ 3 መኝታው ላይ ነው። ባለ 3 መኝታ 139 ካሬ ያለን እሱ ላይ ሙሉ ክፍያ የሚሆነው 15 ሚሊዮን 300 ሺህ ብር ነው በኖርማል አከፋፈል። ቀስ እያሉ የሚከፍሉ ከሆነ ማለት ነው 20% የሱ 3 ሚሊዮን ብር ነው የሚሆነው። ነገር ግን አሁን ላይ 100% ከፍሎ 35% ቅናሽ ማግኘት የሚፈልግ ሰው ካለ ከ15 ሚሊዮን 300 ሺህ ብር ወደ 9 ሚሊዮን 900 ሺህ ብር እናወርድላቸዋለን ማለት ነው ቅናሽ አድርገን። ኦኬ፣ በጣም ጥሩ። እስቲ ሌሎቹንም የካሬ አማራጮች ሰዎች ምን ያህል መክፈል እንደሚጠበቅባቸው 100% ከከፈሉ ዲስካውንቱ ምን ያህል እንደሚሆን አያይዘሽ ንገሪኝ። እሺ፣ ያው 100% ከከፈሉ 35% ነው ምንቀንስላቸው። ነገር ግን ከ30% በላይ ደግሞ ለሚከፍሉ ሰዎች ኖርማሊ 20% አከፋፈል ብለን አስቀመጥን እንጂ ከ30% ጀምሮ ለሚከፍሉ ሰዎች እንዳከፋፈላቸው ዲስካውንት እንሰጣለን። 30%ም ለሚከፍለን ሰው ዲስካውንት አለ፣ 40%ም ለሚከፍለን ሰው 50 እያለን እስከ 100% ድረስ ማክሲማም እስከ 35% ድረስ ዲስካውንት እንሰጣለን ማለት ነው። እንግዲህ ሳር ቤት ላይ በ5.7 ሚሊዮን ብር ቤት ይገኛል ብዬ አላስብም። በጣም ርካሽ ነው። እናንተስ እንዴት ነው ያዋጣችሁ? የኛም ተመልካቾች ደግሞ ጥያቄያቸው በዚህ ያህል ብር እንዴት ቤት ይገኛል ብለው ጥያቄ ስላላችሁ እስቲ ይሄን ነገር ንገሪኝ። መልካም። ብዙ ሰው የሚያነሳው ጥያቄ ነው። ባይዘ ሄዱዬ የዛሬ ዓመት አንድ ስቶሪ ልንገርሽ። የዛሬ ዓመት መስከረም አካባቢ የዛሬ 1 ዓመት ከ2 ወር አካባቢ አደባባዩ ጋር አንድ ሳይት ሽጠን ነበረ። ጨርሰናል ሽያጭ። ግን ያው ታሪኩን ልንገርሽ ብዬ ነው ስለሚገናኝ። እሱን ሳይት ስንሸጥ ገና ግራውንድ ላይ ነበረ። ገና ከግራውንድ ፋውንዴሽን ጨርሰን ወደ አንደኛ ላይ ሄድን እና
በባለ 3 መኝታ 150 ምናምን ካሬ በ8 ሚሊዮን ብር ግዙ ብለን ማስታወቂያ ወጣ። በጣም ብዙ ሰው መጥቶ ሲለን የነበረው እንዴት ሳር ቤት ላይ በ8 ሚሊዮን ብር ይሄን ያህል ካሬ ትሸጣላችሁ? ይሄ ማለት በካሬ ካልኩሌት ስታደርጊ ወደ 57000 ብር አካባቢ ነው። እንዴት ሳር ቤት ላይ 57000 ብር ቤት ይሸጣል? የዛኔ ዶላሩ ዲቫሉዌት ያደረገበት ታይም ነበረ። ሪል ስቴቶች በጣም ታፍ የነበሩበት ታይም ነበርና በጣም ብዙ ሰው አትገነቡትም፣ በቃ ብራችንን ሰብስባችሁ ልጠፉ ነው፣ የሪል ስቴት ባህሪ ነው ምናምን ብሎ በጣም ብዙ ሰው ጥያቄ ሳይቀርብ ነበር። በዛን እንደዛው ደግሞ በተመሳሳይ አንደርስታንድ አድርጎ በጣም ብዙ ሰው ቢሮ መጥቶ ሀሳባችንን ተረድቶ አላማችንን አንደርስታንድ አድርጎ የገዙ በጣም ብዙ ሰዎች አሉ። ገና ግራውንድ ላይ ምንም ሳያዩ የገዙ ማለት ነው። እሱ ሳይት አሁን ላይ ኤዱዬ ግራውንድ ፕላስ 21 የሆነ ሳይት 21 ጨርሰን ስትራክቸር ፓርቲሽን እየጨረስን ነው። በአንድ ዓመት ስትራክቸር ጨርሳችሁ በአንድ ዓመት ስትራክቸር አልቆ ፓርቲሽን ጀምረን እየጨረስን ነው። የሚገርም ፍጥነት ነው። አደባባዩ ጋር ያለው ምናልባት ያዩታል ተመልካቾች ሲያልፉት የምር ሪል ስቴት የሚል በትልቅ የተለጠፈ ሳይት፣ እሱ ሳይት ላይ የዛኔ በቃ አራት ገነቡትም ምናምን ሲሉን የነበሩ ሰዎች አሁን በጣም የተቆጩት በነገራችን ላይ ሲያልፉ ሳይ በጣም ሪግሬት እያደረጉ ነበር። እኛ ምንድነው የምናደርገው? ካሽን ሰበስብና አሁን 5.7 ሰብስበን ካሹን ሙሉ ኮንስትራክሽን ማቴሪያል እንገዛበታለን። አንዴ ስትራክቸር የሚጨርስ ማቴሪያል ስቶር እናደርጋለን። ለምንድን ነው አሁን ብዙ ጊዜ ዲሌይንስ ሪል ስቴቶች ላይ መዘግየት ኮንስትራክሽን አለመስራት የሚቆየው? የኮንስትራክሽን ማቴሪያል እጥረት ሲኖር አይደል? ማርኬቱ ላይ ወይ ዶላር ሲጨምር ኮንስትራክሽን ማቴሪያል ይጨምራል ምናምን እና እናንተ ሲያዋጣችኋል የዚህ ሽጣችሁ ግንባታ ዕቃ ይጨምራል ምናምን የሰራተኛ እንትን ይጨምራል እንጠየቀዋለን። እኛ ይሄንን 5 ሚሊዮን ብር ሰብስበን ሙሉ ስትራክቸሩን የሚጨርስ ኮንስትራክሽን ብረትም ሲሚንቶም እንገዛበታለን። ዊን ነው ለኛ። ዶላር ቢጨምር ምን ቢል እኛ ጋር ዊን ነው። እናንተም በቅናሽ ገዛችሁ እኛም ኦሬዲ እንገነባበታለን ማለት ነው። ልክ እንደ ሳር ቤቱ ነው። አሁን እንዳልኩሽ ይሄኛውን በተመሳሳይ እንሰበስባለን። በአንዴ ነው አሁን ስትራክቸሩን የምንጨርሰው የዚህኛውንም ሳይት በተመሳሳይ እና ረክሶ ሳይሆን ካሹን እኛ ዊን ነው። እኛም ካሹን ወስደን ኮንስትራክሽን ማቴሪያል ላይ ነው የምናስቀምጠው። ፌር የሆነ ፕራይስ ነው ማለት ለእናንተም ዊን ነው ለእኛም ዊን ነው የሚሆነው። ፌር ነው የሚሆነው። ያ በጣም ጥሩ። እንግዲህ ሳር ቤት ያው የዲፕሎማት ሰፈር ነው። ምን ያህል ለመኖር ምቹ ነው? ለኢንቨስትመንት እስቲ ያለውን ነገር ንገሪኝ። ያው መናገሯ ነገር አያስፈልገውም ስለጠየቅሽኝ እንጂ የአዲስ አበባ እምብርት ምላት ቦታ ናት። እኔ ፐርሰናሊ ሳር ቤት መኖር የማይፈልግ ሰው ሳር ቤት ላይ አለ ብዬ አላስብም። እኔ የምትጠይቀኝ የኔ ፕራይም ሎኬሽን መኖር የምፈልገው ሳር ቤት ላይ ነው። ሰፈሬ ግን ሳር ቤት አይደለም። የብዙ ዲፕሎማቶች መገኛ፣ ኤምባሲዎች መገኛ ናት ሳር ቤት። የአፍሪካ ህብረት ዋና መቀመጫ ናት ሳር ቤት። የኛ ሳይት ጋር ብትመጪ ደግሞ አቅራቢያ አጠገባችን አካባቢ ኦልሞስት ቫቲካን ኤምባሲ አለ፣ ኢንዶኔዥያ ኤምባሲ አለ፣ በዛኛው በኩል ስቴጅ ካናዳ ኤምባሲ አለ፣ ዛምቢያ ኤምባሲ አለ። አራውንድ እኛ ሳይት አካባቢ ብቻ 16 ኤምባሲዎች አሉ። የሃይማኖት ተቋማት አቦ ቤተክርስቲያን ትንሽ ከፍ እንዳልሻለ፣ አባድር መስጂድ፣ ቢላሉል ሀበሺ ፊት ለፊታችን ያለው፣ ኢቫንጀሊካል ሳር ቤት አደባባይ ጋር አለ። ትምህርት ቤት ጊብሰን ስኩል እኛ ሳይት ፊት ለፊት ላይ ነው ያለው። ሲልክ ሮድ ሆስፒታል እኛ ሳይት ፊት ለፊት ላይ ነው ያለው። ሞሎች አሉ ሳር ቤት አካባቢ ወደ ገብርኤል ስቴጅ እጅግ ዘመናዊ ሞሎች አሉ። ከልጆች ጋር ነፋስ ልውሰድ አየር ልቀበል ብትይ ሳር ቤት አሁን ፏ ብላለች። የምታጓጓ ቦታ ሆናለች። ከልጆቻቸው ጋር ወክ ማድረግ ቢፈልጉ በቃ መንገዱም ተሰርቷል። በጣም ዘመናዊ ሆናለች። ምንም ይሄ እንዲህ ነው ብዬ የምናገርላት ሎኬሽን አይደለም። ለትራንስፖርቴሽን በሁሉም ሳይት ለሜክሲኮ ቅርብ ነው፣ ለቦሌ ቅርብ ነው። ሴንተር የሆነ ቦታ ነው። ይሄ በጣም አሪፍ። እንግዲህ ኢክሩዬ ከኢንቨስትመንትስ አንጻር ምን ያህል አዋጭ ነው? እሺ ያው ቤት ሲገዛ ብዙ ሰው ለመኖሪያ ብሎ እንደሚገዛው እንዳለ ሁሉ ኢንቨስትመንት ብሎ የሚገዛ ሰው አለ። ስፔሻሊ ውጭ ሀገር ያሉ ዲያስፖራዎች አብዛኛው እዚህ ስለማይኖሩ አስ ኢንቨስትመንት ብለው ነው መጨረሻ ላይ ገስት ሃውስ አድርገን አከራይተ ነው የሆነ መነሳት ስንመጣ እናርፍበታለን ብለው እንደ ቢዝነስ አሴት መያዝ ኦር ሬንታል አሪፍ የሚያመጣላቸው ብለው ነው ብዙ ጊዜ አብዛኛው ሰው የሚገዛው። ቦታው ሳር ቤት ነው። የኤምባሲዎች የዲፕሎማቶች መገኛ፣ ብዙ ፎሬነሮች ያሉበት ቦታ ነው። የአፍሪካ ህብረት ዋና መቀመጫ ነው ሳር ቤት። በዶላር ነው የሚከራየው። ኢቨን ኤዱጌ እዛ ኤሪያ ላይ አሁን ከረንትሊ እኛ ሳይት አካባቢ እንኳን ባለ 2 መኝታ $1,500 በላይ ነው በወር ሬንት የሚደረገው በአንድ ወር ውስጥ። ባለ 3 መኝታው $2,000 በላይ በአንድ ወር ውስጥ ሬንት ይደረጋል። በዶላር ነው ኢቭን በብር አይደለም ሬንት አሉ። ኢማጂን ይህንን ቤት ገዝተው ከ3 ዓመት በኋላ ተረክበው፣ በነገራችን ላይ መረከቢያ ጊዜ 3 ዓመት ነው የኛ ሳይት አሁን ላይ በ3 ዓመት ነው የሚረከቡት። ከ3 ዓመት በኋላ ቤቱን ተረክበው ፈርኒሽ አድርገው ቢኖሩበት ምንም አንደኛ የሆነ ቦታ ነው። ቢያከራዩት እንኳን ዛሬ ላይ $1,500 $2,000 የሚከራየው
የዛሬ 3 ዓመት ምን ያህል ነው ሊሆን የሚችለው? እሱን ያው ለተመልካች ተወዋለሁ። በጣም አዋጭ ፕሮፊቴብል ነው የሚሆኑት። ኢቭን የገዙበትን ሪተርን ኢንቨስትመንቱ 100% እጥፍ ነው የሚሆንላቸው። በብር አይደለም ኢቭን ሬንት የሚደረገው። ሰው ቢኖሩበትም ቢያከራዩበትም በጣም አዋጭ የሆነ ሎኬሽን ነው። መልካም እንግዲህ እንደነገርሽ ሙሉ ክፍያ ለሚከፍሉ ሰዎች የ35% ቅናሽ ታደርጋላችሁ። ቀስ እያሉ ለሚከፍሉ ሰዎችስ አሁን ዛሬ ላይ በተዋዋሉበት ነው ወይስ መሀል ላይ የሚያስጨምራቸው ክፍያ አለ? እሺ ያው 100% የሚከፍል ሰው አንድ የከፈለ እንትን አንለው። ቀስ እያለ 20% ከፍሎ ቀሪውን በ3 ዓመት ለሚከፍል ሰው ምንድነው የምናደርገው? 20% ይከፍልና ቀሪው 80%ን እንከፋፍለዋለን። በግንባታው መሰረት እንዲከፍል በታይም አናስቀምጠው። ልክ የሆነ ስቴጅ ላይ ሲደርስ ይሄን ያህል ፐርሰንት፣ የሆነ ስቴጅ ላይ ሲደርስ ይሄን ያህል ፐርሰንት እያል ለ3 ዓመት እንከፋፍልና ፊክስድ የተቀመጠችውን ብር ዛሬ በ8 ሚሊዮን ብር ከገዛ ለ3 ዓመት ያክል ያችን 8 ሚሊዮን ብር ነው የሚከፍለው። ዶላር ቢጨምር፣ ኮንስትራክሽን ማቴሪያል ቢጨምር ምንም አይነት ጭማሪ አናደርግም። ይሄን ውላችን ላይ እናስገባላችኋለን። ሙሉ በሙሉ በኢትዮጵያ ብር ነው የምንሸጠው። ሰው ያለምንም ዋጋ ጭማሪ በተዋሉት ገንዘብ ነው የሚገዙት። ስለዚህ ያው ፊክስድ ነው ማለት ነው። መልካም እንግዲህ ከሳር ቤት ውጪ ሌሎች አፓርትመንት ያሏቸው አማራጮች አሉ? አዎ ከሳር ቤት ቀጥሎ ደግሞ ሌላኛው አዋሬ ከቤተ መንግስት ወደ ጥይት ቤት የሚወስደው ታውቂዋለሽ? እዛ ጋር አለን ሌላ እንደዚሁ ተመሳሳይ ግራውንድ ፕላስ 21 የሆነ ህንፃ እየገነባን ነው። እሱ ላይ ባለ 2 መኝታው 100% ለሚከፍል ሰው 5 ሚሊዮን 500 ሺህ ብር ነው። ባለ 3 መኝታው ደግሞ 9 ሚሊዮን 300 ሺህ ብር ነው። ይሄ 100% ለሚከፍል ሰው ነው። ቀስ እያለ ለሚከፍል ሰው ደግሞ እንደ ሳር ቤቱ በተመሳሳይ 20% ከፍሎ ቀሪውን በ3 ዓመት ያለምንም ተጨማሪ ዋጋ እንዲከፍል አመቻችተናል። ረከቢያ ጊዜውም 3 ዓመት ነው የሚሆነው የእሱ በተመሳሳይ። እንግዲህ አዋሪ ሳይታችሁ ላይ ያለው የካሬ አማራጭ ምንድን ነው? እሺ አዋሪ ሳይታችን ላይ ከ80 ካሬ ጀምሮ እስከ 145 ካሬ አማራጮች አሉን። ያው ከባለ 2 እስከ ባለ 3 መኝታ አማራጮች ማለት ነው። ኦኬ በጣም ጥሩ። እንግዲህ በመግቢያ ላይ ለተመልካቾችም እንደነገርኳቸው በ2.5 ሚሊዮን ብር ሙሉ ክፍያ የንግድ ሱቅ እየሸጣችሁ እንደሆኑ ሰምቻለሁ። የት ነው የሚገኘው እሱ ሳይቱ? እሺ የንግድ ሱቆቻችን ገላን ነው የሚገኙት። ገላን ኮንዶሚኒየም አጠገብ ዋናው አስፋልት ወደ ቃሊቲ የሚወስደው መንገድ ላይ ዋናው አስፋልት ዳር ላይ ነው። ያው እንደሰማሽው በ2 ሚሊዮን 500 ሺህ ብር ነው የንግድ ሱቆችን እየሸጥን ያለ ነው። እዛ ጋር ግራውንድ ፕላስ 6 ነው ወደ ላይ ህንፃችን። እስከ 4ኛ ፍሎር የንግድ ሱቆች ይሆኑና 5 እና 6 የድርጅቱ የራሱ ጌም ዞን ነው የሚሆነው። ሰው መኪና ማቆሚያ ያለው ከግራውንድ እስከ 4ኛ ፍሎር መርጠው መግዛት ይችላሉ ማለት ነው። በጣም ጥሩ። እንግዲህ ያላቸው የካሬ አማራጮች ኦኬ እሱ ላይ ከ16 ካሬ ጀምሮ እስከ 350 ካሬ ድረስ አማራጭ አለ። ያው ተለቅ ያደረግነው ለካፌ፣ ለሬስቶራንት፣ ለባንክ የሚፈልግ ሰው ካለ ብላ ከትንሽ ከ16 ካሬ እስከ 350 ካሬ ድረስ ኦፕሽን አስቀምጠናል። ኦኬ እስቲ ዋጋውስ ምን ያህል ነው? እሺ ዋጋው ያው በየፍሎሩ ልናገር አይሻልም? ለምሳሌ ግራውንድ ፍሎር ላይ የንግድ ሱቅ 4 ሚሊዮን 300 ሺህ ብር ነው ሙሉ ክፍያው። ቅድመ ክፍያ የሚከፍሉት 1 ሚሊዮን 700 ሺህ ብር ነው። አንደኛ ፍሎር ላይ ሙሉ ክፍያው 3 ሚሊዮን 200 ሺህ ብር ነው። የሱ ቅድመ ክፍያ 1 ሚሊዮን 200 ሺህ ብር ነው። ሁለተኛ ፍሎር ላይ ሙሉ ክፍያው 2 ሚሊዮን 800 ሺህ ብር ነው። ቅድመ ክፍያው 800 ሺህ ብር ነው። ሶስተኛ ላይ ሙሉ ክፍያው 2 ሚሊዮን 600 ሺህ ነው። አሁን ላይ ቅድመ ክፍያ የሚከፍሉት 600 ሺህ ብር ነው። አራተኛ ላይ ደግሞ ሙሉ ክፍያው 2 ሚሊዮን 500 ሺህ ብር ይሆንና ቅድመ ክፍያ አሁን ላይ የሚከፍሉት 500 ሺህ ብር ነው ማለት ነው። በጣም ጥሩ። ቀደም ብለሽ እንደነገርሽ የዚህ ያከፋፈል ሂደት እንዴት ነው? ፕሮግረስ ቤዝድ ነው? አዎ ፕሮግረስ ቤዝድ ነው እንዳልኩሽ። ቅድመ ክፍያ ይከፍሉና ቀሪውን በ2 ዓመት መረከቢያ ጊዜ የሱቁ 2 ዓመት ነው። የአፓርትመንቶቹ 3 ዓመት የሱቁ 2 ዓመት ነው። ሶ ቅድመ ክፍያ ይከፍሉና በ2 ዓመት በፕሮግረስ በግንባታው መሰረት ያለምንም ዋጋ ጨማሪ ሙሉ በሙሉ በኢትዮጵያ ብር ይከፍላሉ ማለት ነው። በጣም ጥሩ። እንግዲህ አካባቢ ውስጥ እንዴት ነው ለንግድ እንቅስቃሴ ያለው ሁኔታ? ለኢንቨስትመንት አመቺ ነው? አዎ በጣም እንዳልኩሽ ገላን ኮንዶሚኒየም አጠገብ ኤግዛክት እዛ ጋር ዋናው አስፋልት ዳር ላይ ያለው እና ብዙ ሰው ከአዲስ አበባ ከከተማው በኮሊደር ልማት በኋላ ወደዛ ነው ሴት ላይ ያደረገው። የገላን ኮዬ ፈጬ ቱሉ ዲምቱ አካባቢ እና በጣም ግርግር አለ። በጣም አሁን ላይ ከረንትሊ የግርግር ኤሪያ ነው ያ ኤሪያ። ሶ ለኢንቨስትመንት በጣም አሪፍ ነው። አንደኛው ዋናው አስፋልት ዳር ላይ ነው ሱቁ። ቢገዙ ምንም አይነት ቢዝነስ ቢሰሩ አዋጭ ነው፣ ትርፋማ ነው የሚሆኑበት። መልካም እንግዲህ የብዙ ተመልካቾች ቅሬታ የሚጠበቅባቸውን ክፍያ ከፍለው ቤታቸውን በሰዓቱ ያለመረከብ ነገር አለና በዚህ መልኩ ቴምር ፕሮፐርቲ ምን ያህል ሲሪየስ ነው? መግቢያ ላይ እንደጠቀስኩት ነው። እኛ 7 ዓመታችን ነው። በዚህ በ7 ዓመት 6 ህንፃ አስረክበናል። ያለምንም ዲሌይንስ ያለምንም መዘግየት ኦን ታይም ጥራቱን በጠበቀ መልኩ ሰርተን ያስረከብ ነው 340 ቤቶችን ስናስረክም ማለት ነው። አሁን ላይ የምንሸጣቸው ሳይቶች ላይ አብዛኞቻቸው የኛ ሳይቶች አሁን የሳር ቤቱ ብትይ አዋሬውም የገላኑ ተመሳሳይ
አስፋልት ዳር ላይ ያሉና በሊዝ የወሰድናቸው በጨረታ በሊዝ የወሰድናቸው ቦታዎች ናቸው። እነዚህ ቦታዎች ላይ ደግሞ መንግስት ራሱ ህግ አስቀምጧል። አስፋልት ዳር ላይ የሚሰሩ መኖሪያ አፓርትመንቶች 3 ዓመት ማለፍ የለባቸውም፣ የንግድ ሱቆች ከ2 ዓመት ማለፍ የለባቸውም የሚል ፊክስድ አስቀምጦልናል። ዴሊቨሪ ላይ አሁን ገዢ ደንበኛ ሊጠይቀን አይደለም፣ እኛ መንግስትም ይጠይቀናል። ሰርተን ኦንታይም ማስረከብ ግዴታችን ነው፣ ኦፕሽን የለንም። ባልነው ቃላችንን ጠብቀን ኦንታይም ሰርተን እናስረክባለን። መልካም። እንግዲህ በአካል ለሌሉ ኢትዮጵያ ውስጥ ለሌሉ ተመልካቾች እንዴት ነው ከእናንተ ቤቶቹን መገበያየት የሚችሉት? እሺ መልካም። ያው ስልካችንን ከስር እናስቀምጣለን። ይሄ ብቻ ነው የኛ ስልክ ቁጥር። ዋትስአፕን፣ ቴሌግራምን ቀጥታን በመደወል ሀገር ውስጥ ያሉት ኦፊሳችን በመምጣት ሳይቱን በማየት መግዛት ይችላሉ። ከሀገር ውጭ ያሉት ደግሞ 2 ኦፕሽን አላቸው። 1 በተወካዮቻቸው በኩል መጨረስ ይችላሉ። 2 ደግሞ ምንም አይነት ተወካይ ሀገር ውስጥ ሰው የሌላቸው ሰዎች እዛው ባሉበት ነው ኢንፎርሜሽኑን በዋትስአፕም ቀጥታም ደውለው ኢንፎርሜሽን እንሰጣቸዋለን። ሌጋል ዶክመንቶችን ከሳምፕል አግሪመንት ጀምሮ አስፈላጊ የድርጅቱን ሌጋል ዶክመንቶች አታች እናደርግላቸዋለን። አስፈላጊ ከሆነ ደግሞ ሳይቱንም ኤሪያውን ቪዲዮ ኮል እናሳያቸዋለን። አይተውት ካመኑበትና ዲሳይድ ካደረጉ ምንድነው የምናደርገው? እዛው ባሉበት በስዊፍት ኮድ ክፍያቸውን መፈጸም ይችላሉ። ኦር የራሳቸው ክፍያ የሚፈጽሙበት መንገድ ካለ በራሳቸው መንገድ ክፍያውን ይፈጽሙና ውሉን እንዴት ነው የምናደርገው? መታወቂያቸውን ልከውልን ውሉን ሰርተን በዲኤችኤል እንልክላቸዋለን። ከዛ ፈርመው ይልኩልናል። እኛም እዚህ ያለውን ፈርመን ደረሰኝ ቆርጠን ዋናውን ውል በዲኤችኤል እንልክላቸዋለን። ስለዚህ ያሉበት ይደርሳል። እዛው ባሉበት ነው። ሲምፕሊ በዲኤችኤል ውላችንን መጨረስ እንችላለን። በጣም ጥሩ ይክሩዬ። እንግዲህ እኛ መታች ባለው ስልክ እንዲደውሉ መተውም ሳይቱን እንዲያዩ ከወደዱትም እንዲገዙ መልእክታችን ነው። ስለነበረን ቆይታ ከልብ ነው ማመሰግነው። እኔም በጣም ነው ማመሰግነው። መልካም ጊዜ።